የልጁ አባትም ሌላ እንደሆነ ለገንዘብ ብለን አንተን እንትን እንዳለን ተናግረልህ ሁሉ ነገር ምን አዎ አይደለም ብትይ ነው ልክ እጂ ነው እንዴ አንቺ ምን ነው እንዲባለግሽ እኮ ብልግናው እኮ የኛ ስራ ነው ልጅ አትበይ እኔ እንዳንቺ አይነት እናት የለኝም ምን ማለት ነው ይሄ ምን ማለት ነው እኔ አሁን ከሷ ጋር ልታገናኘኝ ነው የመጣከኝ አይ ሲጀመር ሁሉንም ነገር አንድ ላይ ልንነጋገር ነው ምን ማለት ነው አውራት አልፈልግም እንደናት ታይ እንደዚህ አታድርጊ ማለት ትቺ ነበር ዛሬ ደስ በሚል ዜና ነው የመጣሁት ምክንያቱም እዚህ ጋር አጠገቤ እንደምትመለከቱ እንግዲህ ወንድሜ ናቲ ከነበረበት እንግዲህ የጤና ችግር ሙሉ ለሙሉ ባይባልም እንግዲህ 80 እና 85% አገግሙ ለዚህ ቦታ በቅቷልና ሁላችንም ደስ የሚል ስሜት ውስጥ ሆነን የመጣነው ይሄ ነገር የመጣው በልጄ በኩል ነው ስለዚህ የሁሉም ነገር ጠንሳሽ ሃና ራሷ ነች ማለት ነው እሷ ይሄ ኢንተርኔት ላይ ታያለች እኔ ያው ታውቃለህ ስልክ የለኝም አልጠቀምም እንደዚህ አይነት ነገር እሷ ታይና ይሄንን የገንዘብ መጠን አይታ ነው ነገሩን ያመጣችው እሷ ነች የዛኔ አባቴ መከላከያ የለም መሰለኝ እንጂ ቢጠቀም ደስ ይለኝ ነበር ምንም አይነት ባለጌ ነሽ ምንም አይነት ባለጌ አይደለም አንቺ ባለጌ ተቀመጡ ካሜራውን አጥፋ ኑጡ አንቺ ሙተሽ አባቴ ቢቆይልኝ በጣም ነበር ደስ የሚለኝ አባቴ ያረግም ነበር አባቴ ቢሆን ለብር ብሎ የማይሆን ነገር አድርጊ አይለኝም ነበር ይሄን ሰማን ያመጣው አንቺ ባለጌ በስተመጨረሻም ወደ እስር ቤት ሊገቡ ምን ማለት ነው ይሄ በቃ ወደ እስር ቤት ሊገቡ ምን ማለት ነው ሰምቷታል እያንዳንዱን ነገር ተናግራለች እጄ ላይ የምታዩት መደገፊያውም ለጥንቃቄ ያክል ነው እንጂ ተደረገው አሁን ላይ ቢፈታ ምንም ችግር እንደሌለው የሕክምና ባለሙያዎች ነግረውኛል ይሄ ልጅ እኮ እንደዚህ ሆኖ ይሄ ልጅ ደህና የነበረ ልጅ እንግዲህ ከአንድ ወር በፊት እንግዲህ ይሄ ልጅ በጣም የተሯሯጠ ስራዎችን ይሰራ የነበረ ልጅ እንግዲህ እንደዚህ ሆኖ በእርሶ ልጅ ምክንያት ነው እርሱ ነው ያውቁታል ጠንቀቀው እያንዳንዱ ነገር ተነሱ ትልቅ ሰው ነው እኔ ተነሱ አልፈልግም ተነሱ እያልኩት ነው እኔ አጠገቤ እንዲመጡ አልፈልግም ተነሱና በስነ ስርዓት ቁጭ ብለው አውሩኝ ተነሱና ቁጭ ብለው እናወራ አርፎ ይቀመጡ አረዚ ጋር በሽተኛ ለማቆጣጠር ልጆት ኤፍሬም እዚህ ልጅ ላይ ተኩሶ ጠፍቷል ያለበትን ነገሩ እናንተ ጋር ነው ልጅ ያለው እናንተ ጋር ነው ራሳችሁ ጋር ይሄ ልጅ ያንተ ከሆነ ይሄ ብር በየትም እናገኘዋለን የሚል ነገር ነው ጭንቅላታችን ውስጥ የነበረው አርፈሽ ቁጭ ናቲ ምንድነው ነው ቁስል ነው ወይ እርሱ አሞታል እንዴ ቆይ ለምን ስርዓት አይዙም ለምን ስርዓት አይዙም ናቲ ቀረጣና ቆርጠው ናቲ ሰላም ጤና ይስጥልኝ ቤተሰቦቻችን እንደምን ቆያችሁ ዳኒ ነኝ ወደ ቤተሰቦች እንግዲህ ዛሬ ደስ በሚል ዜና ነው የመጣሁት ምክንያቱም እዚህ ጋር አጠገቤ እንደምትመለከቱ እንግዲህ ወንድሜ ናቲ ከነበረበት እንግዲህ የጤና ችግር ሙሉ ለሙሉ ባይባልም እንግዲህ 80 እና 85% አገግሙ ለዚህ ቦታ በቅቷልና ሁላችንም ደስ የሚል ስሜት ውስጥ ሆነን የመጣነው ይሄንንም ስሜት ደግሞ ለእናንተ ለማጋራት ነው የመጣነው ወደ ቤተሰቦች ያለውን ነገር እንግዲህ እስቲ ከራሱ ከናቲ ከራሱ አንደበት እንስማው ናቲ እንኳን ደህና መጣ እንኳን ደህና ቆየህልኝ ዳንዬ እንኳን ደህና ቆያችሁኝ ውድ ተመልካቾቻችን እንደምን ቆያችሁኝ ያው አሁን ላይ በጣም በተሻለ ሁኔታ አሁን ላይ አገግም ይገኛሉ እጄንም እንደ ልቤም ባይሆን በተወሰነ መልኩ ማንቀሳቀስ ጀምሬያለሁ ወደ ተመልካቾቻችን በጣም እናንተን ማመስገን እፈልጋለሁ በመጀመሪያ ወደ ተመልካቾቻችን መልካም ምኞታችሁን ስገልጹልኝ ነበር ተሽሎኝ ደህና ሆኜ ወደ ስራዬ እንድመለስ በምኞታችሁን በየኮሜንት ሴክሽኑ እየገባችሁ ስገልጹልኝ ነበር በጣም ላመሰግናችሁ እፈልጋለሁ ወደ ተመልካቾቻችን አሁን ላይ እንደምታዩኝ በጣም በተሻለ ሁኔታ ላይ ነኝ እንዲሁም ደግሞ ወደ ስራዬም ተመልሻለሁ ብዙ ማስተካከል ያሉብኝ ነገሮች ለማስተካከል አሁን ላይ በአዲስ ሞራል በአዲስ መንፈስ መመለሴን ለእናንተ ለመናገር እፈልጋለሁ ወደ ተመልካቾቻችን እንግዲህ ከዚህ በኋላ ምንም ወደ ኋላ የሚያስቀር ነገር የለም ይሄም እጄ ላይ የምታዩት መደገፊያም ቢሆን አሁን ላይ መነሳት ይችላል ነገር ግን ለጥንቃቄ ያክል ነው ያደረኩትኝ አሁን በቲሸርትም ነኝ ያው ነገሮችን ማለማመድ መቻል አለብኝ እጄ እንደ አዲስ ለማለማመድ እየሞከርኩኝ ነው ቁስሉንም ለመልመድ እንዲሁም እጄን ፍሌክስ ለማድረግ እየሞከርኩኝ ነው ያው ትንሽ አሁንም ቢሆን የተወሰነ የሚሆን ህመም አለው ቤት መቀመጥ ስላልፈለኩኝ ነው ውድ ተመልካቾቻችን በሰዓት ቤት መቀመጥ ያው ከጀመርናቸው ስራዎች አንፃር ከጀመርናቸው ስራዎች አስጨናቂነት አንፃር ቤት መቀመጡ ለኔ ምንም ሰላም እየሰጠኝ አይደለም እንደነገረን ነው ያለው ነገር ከሐኪሞችም እንግዲህ ያገኘናቸው አንዳንድ መረጃዎች አሉ ስለ ናቲ የጤና ሁኔታ ማለት ነው የእጅ መደገፊያው ግዴታ ቢያንስ ለ3 ቀናት እጁ ላይ መቆየት አለበት ምክንያቱም ይሄ ነገር ቀላል የሚባል አይደለም ምክንያቱም መገጣጠሚያ ቦታ ላይ ስለሆነ ጤናው በጤና ደረጃ በመዳን ደረጃ ሙሉ ለሙሉ በሚባል ሁኔታ ድኗል ግን ደግሞ ሬዚስታንሱም እንዲጨምር በሚለው
መደገፊያው ግዴታ ሆኖ ስለተገኘ ነው አሁን ላይ አርጎ የተገኘው። እኛም ብንሆኑ ወደ ቤተሰቦች ናቲ ኬዞችን ይዞ በሚሰራበት ሰዓት ላይ እንግዲህ አስፈላጊ የሆኑትን የሰው ኃይል እንግዲህ ጨምረን ከዚህ በፊት ከሚጠቀማቸውም እንግዲህ ከዛም በላይ ጨምረን ስራውን እንዲጀምር ነው ያደረግነው። ምንም አይነት ሪስክ መውሰድ አልፈለግንም። ጉልበትን ተጠቅሞ የሚሰራው ስራ አይኖርም ለትንሽ ቀናት ማለት ነው። ምክንያቱም ያው ካለበት የጤና ሁኔታ አንጻር ነው። እንግዲህ ውድ ቤተሰቦች ያው ናቲ ካለበት ሁኔታ አንጻር የጤናውን ሁኔታ እንግዲህ እንደገለጽንላችሁ ነው። ዛሬ በዋናነት እንግዲህ አንዳንድ ጉዳዮችን የምንገድል ይሆናል። ያው ያገኘናቸው የተለያዩ አይነት መረጃዎች አሉ። ከነዛም መረጃዎች መካከል ደግሞ እንግዲህ እንደምታስታውሱት ወይዘሮ አለምን በቁጥጥር ስር አውለናል። እንዲሁም ደግሞ ዳዊትንም እንግዲህ በቁጥጥር ስር እንደዋል ነው እንዲሁም ደግሞ ለህግ አካላት አሳልፈን እንደምንሰጣቸው ከዚህ በፊት በነበረው ቀረጻችን እንግዲህ ለእናንተ አስመልክተናችኋል። ግን ደግሞ አሁን ላይ አንድ ያገኘነው መረጃም ስላለ ያንን መረጃ ደግሞ ለማጣራት ግዴታ የአንዳንድ ሰዎች እዚህ ቦታ ላይ መገኘት አስፈላጊ ሆኖ ስላገኘ ነው የነሱን የዳዊትን እንዲሁም ደግሞ ወይዘሮ አለምን ወደ ህግ አካላት የማስገባቱ ወይ ደግሞ አሳልፎ የመስጠቱን ሁኔታ ለትንሽ ቀናት ሆልድ አድርገ ነው ማጣራት ያለብን ነገር ስላለ ኤፍሬምን በተመለከተ ጉዳይ ማለት ነው። ወደ ቤተሰቦች ማጣራት ያለብን ነገር ስላለ እንግዲህ አንዳንድ ስራዎችን አብረን የምንሰራ ይሆናል። ወደ ቤተሰቦች አሁን ባለኝ መረጃ መሰረት የነ ኤፍሬም እንዲሁም ደግሞ የነ ሀና ወላጅናት የሆኑት ወይዘሮ ታደለችም እንግዲህ ከሐኪም ቤት እንደወጡ አንዳንድ መረጃዎችን አግኝተናል። ወደ ቤተሰቦች ያው ሐኪም ቤት ከወጡም በኋላ የመጀመሪያ ጥያቄያቸው የነበረው ምንድነው ልጆችን የት ነው ያደረካቸው? ልጆችን የት ነው ያደረጋቸዋቸው? ልጆችን አሰራቸዋቸው? የተለያዩ አይነት የወንጀላ ንግግሮችን ወሬዎችን ነው ሲያወሩ የነበረው። ግን ደግሞ መርሳት የሌለብን ነገር ወደ ቤተሰቦች ዳዊት የተናገረ በመጨረሻው ሰዓት እንግዲህ ወደ እስር ሊሄድ እንደሆነ ሲያውቅ የተናገረው መጨረሻ ሰዓት ላይ የተናገረው ነገር እንዳለ የምታስታውሱት ነው። በዚህም ንግግር ምክንያት እንደውም ወይዘሮ አለም በጣም ተናደው እንዴት ታወጣለህ ጉዳችንን በሚል እዚህ ቦታ ላይ የማይሆን ግብግብ ተፈጥሮም ሁላ ነበረ። ይሄን አንተም አይተኸዋል ናትዬ። እና ውድ ቤተሰቦች ወይዘሮ ታደለች በጣም እያስቸገሩ ነው የሚገኙት። ልጆቼ እንደዚህ አድርጋችኋል፣ ልጆቼን አሰቃያችሁ፣ ልጆቼ እናንተ ጋር ናቸው፣ በጣም ብዙ ነገሮችን እያሉ ነው ያሉ። ግን የያዛቸውን ወንጀል ለመደበቅ እየሞከሩ ነው ያሉት ማለት ነው። ስለዚህ አሁን ወደዚህ ቦታ እናመጣቸዋለን፣ እንጠራቸዋለን። እኛም ስለ እሳቸውን መጠየቅ የምንፈልገው ነገር አለ። ምክንያቱም የዚህ ጉዳይ በዋናነት ተባባሪ የዚህ ጉዳይ በዋናነት ያገባቸዋል ብለን የምንመለከታቸውም እሳቸውንም ስለሆነ ጭምር ማለት ነው። ናቲ ያው ቪዲዮን አሳይቻለሁ ላንተም ቢሆን ማለት ነው። ስለዚህ አሁን ወደዚህ እናመጣቸውና እንግዲህ ያለውን ነገር አንድ ላይ ሆነን እናናግራቸዋለን እንችላለን። ያው ወይዘሮ ታደለች እውነቱን ለመናገር እኔም እንደጠበቅኳቸው አላገኛቸውም። ከሐኪም ቤት ሲወጡ እኔንም እንደዚህ ሆኜ ሲያዩኝ ቢያንስ የሆነ ነገር መለስ ሲሉልኛል ብዬም ጠብቄ ነበረ። ነገር ግን ወደ ተመልካቾቻችን ባልጠበቅኩት መንገድ እንደውም የኔ ልጅ ይሄንን አያደርግም፣ የኔ ልጅ ወንጀለኛ አይደለም እያሉ ለልጃቸው ሲሟገቱ ነበረ። እኔም በጣም ተገርሜ እያዩዋቸው ነበረ። ምንም ከኔ ጋርም አልተገናኘንም ነበረ፣ ከሩቁ ነበር እያዩዋቸው የነበሩት። ነገር ግን እኔ ምንም በልጄ በጣም እርግጠኛ ነኝ፣ ምንም የሚያረግህ ነገር የለም፣ ልጄ ይሄን ያክል ጨካኝ አይደለም እያሉ ነበር። አላቅም ይሄንን ነገር እየደበቁለት ይሆን ወይንም ደግሞ ያው ልጃቸው ነው እየተከላከሉለት ነው እኔ እየተሰማኝ ያለው እንደዛ ነው። ወደ ተመልካቾቻችን እንግዲህ እስቲ አሁን ወይዘሮ ታደለችን እዚህ እናመጣቸውና ከእሳቸው ጋር አንዳንድ ቆይታ ይኖረናል። ወደ ተመልካቾቻችን አብራችሁን ቆዩ። ወደ ቤተሰቦች እንግዲህ በድጋሚ ተመልሰናል። ያው በመሀላችን ቀደም በመግቢያችን ላይ እንደነገርናችሁ እንግዲህ ወይዘሮ ታደለች ይገኛሉ። ወይዘሮ ታደለች እንኳን በደህና መጡ። እንኳን ደህና ቆየኸኝ። እሺ ያው አሁን ዝባዝንኬ ማብዛት አያስፈልግም። ያው የጤናዎት ጉዳይ እንዴት እንደሆነ ይንገሩንና ዋና እዚህ ስለመጡበት ጉዳይ እንነጋገራለን። ጤናዬን ደህና ነኝ እንደምታየኝ። እንግዲህ እኔ በጣም ችግር አለብኝ። ምክንያቱም ልጆቼን የት እንዳደረሳችኋቸው አላውቅም። በመጀመሪያ እሱን ተዉትና የነበሩበትን ሁኔታ እስቲ ለተመልካቾች እንዲያስረዱልኝ ይፈልጋለሁ። ልጆቹ ስለሱ ጉዳይ ገና ብዙ የምናወራው ነገር ስለኔ ስለነበርኩበት እናንተ ምን ይመለከታችኋል? ልጆቼን የት እንዳደረሳችኋቸው ብቻ ንገሩኝ ነው። አሁን አማርኛ ምን ነው ይሄን ያህል እንዴ? ስለዚህ በእንደዚህ አይነት መልኩ ነው የምንቀጥለው ማለት ነው አይደለ? እንደዚህ ነው። ልጆቼን ፈልጋለሁ እኔ። ልጆቼን የት ከተህ ነው? አንተ ነህ ደግሞ። እኔ ምን አደረኩ እኮ የታረካቸው ልጆቼን? እኔ ምን አደረኩ? እኔ ማንን ሶስት ዳይተዋል? ይሄ ልጅ እኮ እንደዚህ የሆነው ይሄ ልጅ
ደህና የነበረ ልጅ እንግዲህ ከአንድ ወር በፊት እንግዲህ ይሄ ልጅ በጣም የተሯሯጠ ስራዎችን ይሰራ የነበረ ልጅ እንግዲህ እንደዚህ ሆኖ በእርሶ ልጅ ምክንያት ነው። እርሱን ያውቁታል ጠንቀቀው። ውጪም ስንነግሮት አልሰማ ብለው ነበረ። የኔ ልጅ ይሄን አያረግም እንዴ? የኔ ልጅ ዝንብ እንኳን ጨክኖ አይገልም። ዝንብ አይገልም ጨክኖ። ቪዲዮን እኮ ማሳየት እንችላለን። በነገራችን ላይ ይሄ ምንም እኛ ፊልም ለመስራት እየሞከርን አይደለም። ኤፍሬም ነው፣ ይሄ ድራማ ነው እንጂ ኤፍሬም ራሱ በሰላም ሊያወራኝ መስሎኝ፣ እኔ ምንም የማቆም ነገር አልነበረም። በሰላም ሊያወራኝ መስሎኝ የጠራኝ ቤት ማለትም የእህቶት ቤት እዛ ሄጄ እሱን እየወሮት በነበረ ሰዓት አላስፈላጊ ንግግሮችን እየተናገረ ነበር። በጣም የሚያስጠላ ንግግር። እኛ ዲኤንኤውን አመጣንለት። ከዛ በኋላ ምንድን ያለው እሱ ጭራሽ ዲኤንኤውን ከማመን አጭበርብራችሁ ነው እያለኝ ነበር። እየነገርኩት ነው ወይዘሮ ታደለች። ይኸውልዎት እኛ ትላልቅ ሰዎች ነን። እርሶ ቢያንስ ከሱ የተሻለ ያስባሉ ብዬ ስላሰብኩኝ ነው አሁን ላይ በሰላም እያወራሁት ያሉት። ስለተሻልኩማ ነው ቁጭ ብዬ የማወራችሁ እኮ። ስለዚህ የዲኤንኤ ውጤት አይናቸው እያየ ፊት ለፊታቸው ነበር የከፈትኩላቸው፣ ፊት ለፊታቸው። ነገር ግን ያንን ነገር ማመን አልቻሉም እነሱ። ለምን እንዳላመነኝ አላውቅም። እንዴት ተጭበርብሮ ሊሆን ይችላል? እውነቱን እኮ ነው ልጄ። ምን ማለት ነው ተጭበርብሮ ይሆናል ማለት ነው? እውነቱን ነው። በዚህ መልኩ የምንቀጥል ከሆነ እውነቱን ነው ልጄ፣ እውነቱን ነው። ተጭበርብሮ ይሆናል። አዎ መጀመሪያ ላይ እኮ እንደውም የምታስታውስ ከሆነ ናቲ አንተ ጠርታ በምታናገረኝ ሰዓት በመጡ መጀመሪያ ጊዜ ሲመጡ እኚህ ሴት ምንድን ነበረ ሲሉ የነበረው? ተለሳልሰው እባክህን ልጄ መሳቂያ አታስደርገኝ፣ እባክህን ልጄን አግባልኝ፣ እንደዚህ አይነት ነገር ነበር ሲናገሩ የነበረ። ግን ደግሞ ቆይ አስጨርሱኝ። ተጭበርብሮ ይሆናል። የእርሶ ልጅ አታጭበረብርም እንዴ? ንገሩኝ እስኪ። ምን ሆና ነው የምታጭበረብረው? በቃ አታጭበረብርም ወይ? ንገሩኝ። እኔ ልጄ ፍጹም ናት እያልኩ አይደለም፣ ግን ይሄ ነገር እውነት ነው። በቃ እውነታ ይዘን ነው የመጣ ነው። እውነታ ይዘን ምን ማረጋገጫ አለዎት? እስቲ እንግዲህ የኔ ልጅ ስለመሆኑ እርሶ ምን ማረጋገጫ አለች? እንግዲህ እሷ እኔ ምን አውቃለሁ። ግን ደግሞ እንግዲህ ዘመኑ የደረሰበት ቴክኖሎጂን ተጠቅመን እንግዲህ የአባትና ልጅ የዘረመል ምርመራ አድርገን እንግዲህ ይሄ ነገር እውነት እንዳልሆነ ልክ እንዳለ የኔ ልጅ እንዳልሆነ የታወቀ ነገር ነው። ከፈለጋችሁ ደግሞ ናቲን ከዚህ በፊት ሲያደርገው የነበረው ነገር ነው። ለልጆት ኤፍሬም ሲል የነበረው ነገር እዛ ከፍለህስ ከሆነ ሲል ነበር። ስሙኝ፣ መጀመሪያ ስሙኝ። እንደ ትልቅ ሰው ተከባብረን እናውራ። እንደ ትልቅ ሰው ነው እያወራ ያለሁት። ይኸውልህ እኔ ለልጆት ኤፍሬም ማለት ነው ይሄ ሁሉ ነገር ከመፈጠሩ በፊት ስለ ዲኤንኤ ውጤቱ ምንም እማታምን ከሆነ የፈለክበት ሐኪም ቤት በእኛ ወጪ ወስደ ማስመርመር ትችላለህ እስከ ማለት ደረጃ ድረስ ደርሻለሁ። እናንተ ግን አሁንም ምንም ጭራሽ ልጁ የዳኒ ነው ብላችሁ ግግም ብላችኋል። ለይሄ ነገር ደግሞ ለምን እንደሆነ ደርሰንበታል። ምንድነው የደረስክበት? ችግር የለውም። ምንድነው የደረስክበት? ንገረኝ። አሁን እኔ በዚህ ልክ የእናንተን እንደዚህ ማስመሰል ቀስ በቀስ ብናወራው ይሻላል። ምንድነው የመጨረሻውን ጉዳይ የደረሳችሁበት ነገር ካለ መናገር ነው። ዳኒ ማለት በቃ ይሄ ዘባችሁ ወሬ ተውና በቃ ልጅ የት እንዳለ ንገሩኝ። ልጆትማ የት እንዳለ ቆይ አንድ ጥያቄ ልጠይቅ። ልጆቼን ነው የምፈልገው። ልጆቹ የት እንዳሉማ ያውቃሉ። ሀና በእርግጥ ሀና እኛ ጋር ነው ያለችው። ሲቀጥልም ደግሞ እህቶትም እኛው ጋር ነው ያለችው። ወይዘሮ እሱን ተውት። መጨረሻ ላይ ነግሮታለሁ። ችግር የለውም። ምንም እንደማያውቅ ለመሆን መሞከሩ አሁን እዚህ ጋር ጊዜ ማባከን ነው የሚሆንበት። ይልቅ ኤፍሬም ለራሱም ጤንነት በዛ ላይ ደግሞ ፍርዱንም ለማቅለል ሲባል የት ሊገኝ እንደሚችል እርሶ ያውቃሉ ብዬ ገምታለሁ። የሚፈረድበት ልጅ ምን ስላረገ ካስፈለገ እኮ ቪዲዮ ላሳየው ትችላለሁ። በሽጉጥ እኮ ነው የተመታኝ። እሱ ሽጉጥ ኬት አምጥቶ ነው የመታኝ? እኮ እሱ ነው። ማን ነው ሌላ? ኬት አምጥቶ ነው የሚመጣው? ምን ማለት ነው ማን? እሺ ዳዊት የሚባል ሰው ያውቃሉ? እኔ አላውቅም። የምን ዳዊት ነው? እርግጠኛ ነው? እንዲያው የምታወሩትን ነገር በስነ ስርዓት ተጠንቀቁ። በተጠንቅቄ ነው የማወራው። የምን ዳዊት ነው? እኔ ዳዊት የሚባል ሰው አላውቅም። ልጆት ጓደኛ አለው የለውም እንዴ? ልጄው ጎረምሳ እኮ ነው። ስንት ጓደኛ ሊኖረው ይችላል? እሺ እንዴ ከእናንተ ጋር ግን በጣም የሚቀራረብ ጓደኛም አለው። ከእናንተ ጋር በጣም የሚቀራረብ ጓደኛ አለው። እኔ አላውቀውም። ጥሩ ችግር የለውም። ምንድነው እናንተ አሁን እኔ አላማችሁ አልገባኝም። አያውቁትም ወይ? እኔን ከዚህ ብላችሁ ምን ለማስወራት ነው ፍላጎታችሁ? የሚያወሩት ነገር አለ እንዴ? እንዴ እኔ ምን አውቃለሁ? ምን ማውራት? አይ እኮ ምን ለማስወራት ማለት የሚያወሩት ነገር ከሌለ ምንድነው ችግሩ ብሎ መጠየቅ ነው እንጂ ስለሚወራ ወሬ ማንም ያነሳው ነገር የለም። ግን እዚህ ጋር አሁን ላይ እየዘባረቁ ነው የሚገኙት። እርሶ ራስዎት እኮ አንተ ተከበር እንጂ እየዘባረቁ እያልክ እኔ እናት ሆናለሁ እኮ። እንዴት ነው ለዛ ነው እስካሁንም አንተ እያናገርኩ ያለሁት። ተከበር እንጂ እንዴ ይኸውልህ እኛ እንደ ትልቅ ሰው አክብረን ልንኖሮት እየሞከርን እንደ እናት እኔ ከእርሶ ስጠብቅ የነበረው ከሐኪም ቤት ሲወጡ እንደ ልጅ አዝነውልኝ ስለተፈጠረው ነገር ይቅርታ ይጠይቁኛል ብዬ ስጠብቁት ነበር።
ነገር ግን እኔ ጭራሽ ባልጠበቅኩት ሁኔታ ልጄ እንደዛ ያደርግም እያሉ እኔ ራሴን በራሴ ነው የተኮስኩበት አይደል? እና እኔ ምን አቀልሃለሁ ታዲያ? እኔ ሲጀመር ይኸውልህ እስከ አሁን ድረስ በጣም እያከበርኩት ነው የወሮት አይደል? ከዚህ በኋላ ግን ይኸውልህ ስሙኝ፣ እኔ ከዚህ በኋላ እርሶም አልሉት፣ እውነቱን ልንገሩሽ፣ ከዚህ በኋላ አንቺ እያልኩ ነው የማወራሽ። ከዚህ በኋላ ይኸውልህ ንቀት እኔ ማንንም ሰው መናቅ አልፈልግም፣ ማንንም ሰው ማለት ነው። ነገር ግን እኔ ምን እንደምሉት አላውቅም። እኔ ሲጀመር ከእርሶ ጋር አላወራም። ራሱ ምንም የሚያስወራኝ ነገር የለም። ራስህን ይሄን ያክል እንትን አታስብል። አንተ ተረጋጋ። ያው ሲጀመር በዋናነት ጉዳዩ እኔን አልነበር የሚመለከተኝ። ያው አሁን ላይ አንተም ተኮሶብህ እንትን አልክ እንጂ ጉዳዩ ሲጀመር የመጣው ወደ እኔ ነው እንደሰማነው ከሆነ ማለት ነው። አሁን አንድ ነገር ልጠይቅዎት ሌላ እዚህ ባዚክ እንግዲህ እኔም የመናገር መብት አለኝ። እሺ አውሩስ እኔን የሚገርመኝ ማለት ነው ዝንብ መግደል የማይችል ልጅ ተኮሰብኝ ብለህ ስትል ትንሽ እንደው ትንሽ ህሊናችሁን አይቆጠቁጣችሁ? እሺ አልተኮሰም ይባል ችግር የለውም። እሺ እሱ አይደለም የተኮሰበት እሱ ሲጫወት በሽጉጥ ሲጫወት ዝም ብሎ ራሱ ላይ ባርቆበት ስለሱ ምን አውቃለሁ እኔ። ችግር የለውም። ጥሩ እንደዚህ ትክክለኛ ማንነቱን እያወጡ ማሳየቱትም አንድ ነገር ነው። በኋላ ላይ ለሚመጣበት ነገር እንደ ማስረጃም እንወስደዋለን። ምን ይመጣል ከዚህ በላይ? እሺ ስለኔ መቼ ነው ያወቃችሁት? ንገሩኝ። ምንድነው ስላንተ የምናውቀው? ንገሩኝ። ስለኔ መቼ ነው ያወቃችሁት? እኔ ስላንተ የማውቀው ከልጄ ነው። አለቀ። የልጅ አባት ነው አለች። በቃ አለቀ። ሌላ ምን ነው? እሱ የማስመሰል ገጸ ባህሪያችሁ ነው። የልጅ አባት ምናምን ነገር እሱን እያዋራሁት መሰለኝ። አንተ አትለኝ። እኔም እየወራሁ ነው። ይሄ ጉዳዩን እኔንም መለከተኝ አልችልም። አንድ ሰው ነኝ እኮ ሁለት አይደለሁም እኔ። ችግር የለውም። እሺ እርሶ ተቆጥተው ተናገሩ አይደለ? ችግር የለውም። እሺ ይሁን። ናቲ አንተ ዝም በላቸው፣ እኔ ልጠይቃቸው። በዋናነት ይሄ ጉዳይ የኔ አይደለ? ችግር የለውም። አንተ ነው መስማት የምችለው እኔ። ሰሙም አልሰሙም መጨረሻው እስር ቤት ነው። ልንገሩት። ኧረ እባክህ መጨረሻው እስር ቤት። ማነህ አንተ እኔን የምታሳስረኝ? ዳዊት ስለ ሁሉም ነገር ነግሮኛል። ዳዊት ማን ነው? ዳዊት የምትሉት ማን ነው? እሱ ዳዊት አያውቁትም። ዳዊትን አያውቁትም። ኧረ እኔ የማውቀው እርግጠኛ ነው። ኧረ ዘር መንዘር የማያውቀው ችግር የለውም። ዳዊት ምናምን እያላችሁ እስቲ ዳዊትን ካላወቁት እኔ ያሳየታለሁ። ችግር የለውም። ኖርማል ነው። እሺ ይሄ ከልጆት ጋር የተቀመጠውን ጓደኛው አያውቁትም? ይሄ ስሙ ዳዊት ነው እንዴ? እየቀለዱብኝ ነው እንዴ ያሉት? ቆይ ግን አንተ ምንድነው ችግር? እየቀለዱብኝ ነው ወይ ያሉት? እኮ እየቀለዱብኝ ነው ወይ? አንተ በስነ ስርዓት አውሩኝ። የምጠይቀው ብቻ ነገሩኝ። አወራለሁ። እያወራሁ እኮ ነው። ምፈራችሁ መሰላችሁ እንዴ? ምን ነው ይሄን ያህል አይታወቅብኝ አልክ? ገና ለገና የልጅ አባት ነኝ። አባትና አባት አይደለም ለመባል እንዲህ ያደርጋል እንዴ? ኧረ ወደዛ ምን ነው ሌላስ ነው ታደለች አልበዛም እንዴ? አረ ሌላስ? እሺ ቀጥሉ። ሌላ ምንድነው የምቀጥለው? ሌላ የሚሉት ነገር የለም። በቃ ያለኝ ነገር ብሩ አሁን እኔ የምፈልገው ልጆቼን ነው። በቃ ሲያገኙ ከዛ በኋላ እንትን ሊሉ ልጆቼን ነው የምፈልገው። ብሩን ሲያገኙ ሊክዱ ነበር። የምን ብር ነው የምታወራው? ወይስ ገና ለገና ዳኒ እንደዚህ ስለተባለ ብቻ አምኖ? ስለምን ብር ነው የምታወራው? ስለ 40 ሚሊዮን ብር። 40 ሚሊዮን ምንድን ነው እሱ? እኔ የማላውቀው ወሬ አታውራ። በእውነት 40 ሚሊዮን ብር ሰምተው ማይተው ምንም አላውቅም። ለነገሩ በእኔ ምክንያት አወቁት አይደል? በእኔ ምክንያት አወቁት። አንተ ምክንያት አወቁት። ስራ ፈታችሁ በጣም። ይሄን የዚህ ሐሳብ ምንጭ ማን ነው? ንገሩኝ። ምንድነው ሐሳብ የሚመነጨው? ንገሩኝ። የዚህ ሐሳብ ምንጭ እናንተ ምንድነው አላማችሁ? ስለዚህ አሁንም ምንም የመናገር ተነስቼ እንዳልወጣ ውጡ። ቀላል ነው። ኖርማል ነው። የሚያስወጡት ከሆነ ተዋቸው ናቲ ተዋቸው። እና ያሌለ ወሬ ሲዘባርቁ ምን ላድርጋው? ያሌለ ወሬ አይደለም። የሚሄዱበት ካሉት ይውጡ። ከዚህ አሁን ከተቀመጡበት ወንበር ተነስተው ሲወጡ እዚህ ጋር የምታዩቸው ሰዎች እዛ ጋር ያሉትም ሰዎች እንዳለ እርሶን ለህግ አካላት ነው አሳልፈው የሚሰጡት። መጀመሪያ ነገሩን ለማረጋጋት እኛው እናወራ ብዬ ስላሰብኩኝ ነው እዚህ ጋር በሰላም እያወራሁት ያለሁት። ልጆት ኤፍሬም እዚህ ልጅ ላይ ተኩሶ ጠፍቷል። ያለበትን ነገሩን እናንተ ጋር ነው ልጅ ያለው። እናንተ ጋር ነው ራሳችሁ ጋር ልጄ ነው። ኤፍሬም እኔ ላይ ተኩሶብኝ አምልጧል እኮ ያዛችሁ እንዳለ ጭምራና ተቆሰብላችሁ ያዛችሁት አይደል? እናንተ ጋር ነው ያለው። ሌላ የትም አይሄድም ልጁ። ከተኮሰ በኋላ እኛ የሱን ህይወት ለማትረፍ በምንሯሯጥበት ሰዓት ላይ ልጁ ጠፍቷል። ከቦታው ደብዞና ፍቅረኛውንም በቁጥጥር ስር አውያት ነበረ። ከዛም በኋላ አረ ምን አረገች? እናንተ ሰዎች ችግር አለባችሁ እንዴ? እሷም በቁጥጥር ስር አውዬ እንግዲህ እየጠየኳት ነበር። እሷም የዚህ ድርጊት ተባባሪ እንደሆነች ነግራኛለች። ሁሉንም ነገር እንደምታውቅ እሷ አታውቅም ነበረ ነው ስለቀዳሪ ነች። ስለቀዳችሁ እሷ አታውቅም። ማንም መንገደኛና መንደር እየተነሳ የሚቀባጠረው ወሬ ነው እንዴ? እናንተ ተቀበላችሁ? አሁን እኮ ፍቅረኛው ተያዘች ሲሉት ደንግጠው ነበር። አሁን እንዴ ለምን ደነግጣለሁ? ምንድነው? ምን አረገች እያሉ አልነበረ? ምን አረገች ነው? ምን አረገች ማለት መደንገጥ ነው። ዳዊት ሁሉንም ነገር ስለቀዳችሁ ነግሮናል አይደል?
ስለዚህ እሱን ነገር ንገራቸው በቃ ይኸውልህ አሁን እርሱ አመኑልንም አላመኑልንም እስር ቤት መግባቱ አይቀርም በእንደዚህ አይነት ሁኔታ እያወሩ የሚቀጥሉ መስሎታል አስፈላጊ ከሆነ ሀናንም እዚህ ቦታ ላይ አምጥተን ማውራት እንችላለን ሀናንም እዚህ ቦታ ላይ አምጥተን ማውራት እንችላለን ሲቀጥልም ደግሞ እህቶትንም ፊት ለፊት አምጥተን ማውራት እንችላለን ሲጀመር ወይዘሮ ዓለም እያንዳንዱን ነገር ተናግረዋል ስለቀዳችሁ አይደንግጡ ሁሉንም ነገር ተናግረዋል ምንድነው የተናገሩት ሁሉንም ነገር ያደረጋችሁትን ያወራችሁትን ወሬ እያንዳንዱን ነገር ተናግረዋል ምንድነው ያለው ይሄ ነው በሉ እስቲ ይሄ ነው ላስረዳውት ግን ማስረዳትም አይጠበቅብኝም ሲጀምር ማለት ተስረዳ ታዲያ ምን ነው ይሄን ያህል እንዴ ችግር የለውም ጥሩ ወዶ ሰን በግዶት ይናገራል ያለን እስቲ እንግዲህ ስታስገድዱን እሺ ችግር የለውም ወደ ቤተሰቦች እንግዲህ ከዚህ በፊት በነበረን ቀረጻ እንግዲህ ዳዊት እንዲሁም ደግሞ ወይዘሮ ዓለም አንድ ላይ ሆነው የተናገሩትን ንግግር ሁሉንም ቀርጸን ወደናንተ አሳልፈንላችሁ ነበር ከዛም በመቀጠል እንግዲህ ወይዘሮ ዓለም በቦታው ላይ ምንም ነገር አልተናገሩም ከካሜራ በስተጀርባ ግን እያንዳንዱን ነገር ተናግረዋል ለምን መጨረሻቸው ስላላማረ ከዛም ሲቀጥል ደግሞ እንግዲህ የህቴም ጤንነት እንግዲህ ጉዳት ላይ እንዳይወድቅ አደጋ ላይ እንዳይወድቅ እሷ ምንም እንዳትሰማ እኔ ሁሉንም ነገር ኃላፊነቱን ወስዳለሁ ብለው የዚህ ሐሳብ አመንጪ ማን እንደሆነ ከዛም ሲቀጥል ደግሞ ነገሩን ማን ሲያሳልጠው በስነ ስርዓት ሲያሳልጠው እንደነበረ እንግዲህ ሁሉንም ነገር ከካሜራ ጀርባ ነግረውናል እነሳቸውን በነገሩን ንግግር መሰረት የዚህን ድርጊት ዋነኛ ፕላን አውጪ እንዲሁም ደግሞ አርኪቴክት ብንላትም እንግዲህ የሚያንስባት አይመስለኝም እንደኛ ማለት ነው ስለዚህ ወደ ቤተሰቦች የዚህ ነገር ዋነኛ የሐሳቡ ባለቤት የሆነችው ሀናን እንግዲህ ወደዚህ ቦታ ላይ የምናመጣት ይሆናል እያንዳንዱን ነገር የምትነግረን ይሆናል ያው ወደ ቤተሰቦች እንግዲህ ከካሜራ ጀርባ እንደነገርኳችሁ ወይዘሮ ዓለምም እንደተናገሩት ሁሉ ሀናንም ጠይቀናት ነበር ሀናም እንግዲህ ስቅስቅ ብላ ያለቀሰች ሁሉንም እውነት ተናግራለች የተፈጠረውን ነገር ከመጀመሪያ ጀምሮ የምን እውነት ነው የምትናገረው የተናገረችው ነገርማ ስቅስቅ ብላ ያለቀሰች የልጇ አባት ማን እንደሆነ ከዛም ሲቀጥል ደግሞ ችግር የለውም ከዛም ሲቀጥል ደግሞ እያንዳንዱን ያሴራችሁትን ሴራ በሙሉ ተናግራለች ሁሉንም ነገር ተናግራለች እንግዲህ ሀና ማለት ነው ስለዚህ በቃ የኔ ልጅ ምን ሆና ነው የምትናገረው እንደዚህ አይነት ነገር ስለዚህ አድርጋችሁታል ማለት ነው ምንድን ያደረግነው ምንም አድርጋችሁታል ለምን ችግር የለውም እዚህ ጋር መጫጫሁ ምንም የሚፈይደው ነገር የለም እዚህ ቦታ ላይ አመጣትና ሁሉንም ነገር አንድ ላይ የምንሰማው ይሆናል እኛን የማያምኑን ከሆነ ልጆትን ያምኗታል ማለት ነው እሷን ይሰማታል በቃ ወደ ቤተሰቦች እንግዲህ ሀናን ከመጋዘን እንግዲህ እዚያ ትመጣለሁ እዚሁ ጠብቁኝ ልጅ መጣሽ ልጅ አትበይ እኔ እንዳንቺ አይነት እናት የለኝም ምን ማለት ነው ይሄ ምን ማለት ነው እኔ አሁን ከሷ ጋር ልታገናኘኝ ነው ያመጣከኝ ሲጀመር ሁሉንም ነገር አንድ ላይ እንድንነጋገር ነው ምን ማለት ነው ማውራት አልፈልግም እንደናት ታይ እንደዚህ አታድርጊ ማለት ትቺ ነበር ምን ነው የምችለው ብዙ ነገሮችን ልጅ ሲያጠፋኮ እናት ታይ ማለት አለበት አንቺ አላበዛሽም እንዴ ተጨማሪ አላበዛውትም አንቺ ያም ወንድሜ አንድ ናችሁ ተጨብር ብያላችሁ እዚህ ውስጥ የከተታችሁኝ እናንተ እንዴ ነው ያሳደኩሽ እኔ ሲጀመር እንዳንቺ አይነት እናት በአፍራለኝ ስላለኝ ራሱ በጣም ነው ማፍራው በኔ ነው የምታፍሪው አንቺ ሙተሽ አባቴ ቢቆይልኝ በጣም ነበር ደስ የሚለኝ አባቴ የዛረግም ነበረ አባቴ ቢሆን ለብር ብሎ የማይሆን ነገር አድርጊ አይለኝም ነበር አንቺ ማን ያመጣው አንቺ ሲጀመር ለእናትነት አትገቢም ተረጋጉ ምን ሆናችሁ ነው መሆን የለብሽም ሲጀመር አራችሁ ዝም በይ ምን ሆናችሁ ነው ቆይ ማምጣት አልነበረብኝም እንዴ አረ ስርዓት ያዙ ወይዘሮ ታደለች ባኩት ስርዓት ያዙ ምን ሆኖ ነው ልጁ በሽተኛ ነው ባኩት ወይዘሮ ታደለች ባኩት ምንም ማታው እሺ በቃ አንቺ ዝም ብለህ ምንድን ነው ለምስማት ይመጪ ሀና ለምስማት እባክዎትን ተረጋጉ ተረጋጉና ቁጭ በሉ እያልኩት ነው ተረጋጉና ቁጭ በሉ ይሰሙኛል አንቺ ነበር እንዳትወጪ አርፈሽ ቁጭ እያልኩሽ ይሰሙኛልሽ አይደል አርፈሽ ቁጭ ናቲ ምንድን ነው ነክ ቁስል ነው ወይኔ እርሱ አሞታል ቆይ ለምን ስርዓት አይዙም ለምን ስርዓት ይዙም ናቲ ቀርጾና ቆርጦ ናቲ
ናናቸው ለምን አርፎ ይቀመጥ? አንዴ ካሜራውን ቁጭ አድርጉ። ካሜራውን አጥፎ ብያለሁ። ናኑጣ አርፋችሁ ተቀመጡ። ውድ ቤተሰቦች እንግዲህ ወንድሜ ናቲ አሁን ቁስሉ ትንሽ ሲገፈታተሩ ነክተውት ነበረ። ወይዘሮ ታደለች አሁን ያው ለአባሎቻችን እንግዲህ የሕክምና አባሎቻችን እያዩለት ይገኛሉ። ያው የፕላስተሩ ትንሽ የመላጥ ነገር ነው ያለው። ያው እሱ ሲላጥ ትንሽ ሴንሲቲቭ ስለሆነ አሞት ስም ስለነበረ ነው እንግዲህ የጮሆ በጣም ለዛ ነው ቀረጻውንም እንግዲህ ለማቋረጥ የተገደድ ነው። አሁን ሁለታችሁም ጋር ምንም አይነት ሌላ የማይሆን ምልልስ አልፈልግም። ቀጥታ መናገር ያለብሽን ነገር እንድትናገር ይፈልጋል። ከሷ ጋር ባታገናኘኝ እኮ ጥሩ ነበር። ሲጀመር እኔ እኮ እሷን ማግኘት ነው የማልፈልገው። እውነቱን ማወቅ አለባቸው፣ መስማት አለባቸው። ማወቅ ሲጀመር ያውቁታል። አሁን ላይ ላለማመን እያመነች አይደለም፣ እናትሽ እያመኑ አይደለም። እሱ እንድትነግሪልኝ ስለፈለኩ ነው። እያንዳንዱን ነገር ከአንቺ አፍ ሲወጣውን ከካሜራ ጀርባ ለኔም ለናቲም ያልሽንን ነገር አሁን እሳቸው ፊት እንድትደግሚልኝ ስለፈለኩኝ ጭምር ነው። እዚህ ቦታ ላይ በቃ የልጁ አባትም ሌላ እንደሆነ ለገንዘብ ብለን አንተን እንትን እንዳለን ተናግሬያለሁ ሁሉን ነገር። ምን? አዎ አይደለም ልትይ ነው? ልክ ጂ ነው እንዴ? አንቺ ምን ነው እንዲባለግሽ? ይሄ እኮ ብልግናው እኮ የኛ ስራ ነው፣ የኛ ጥፋት ነው ብልግናው። ይሄ እኮ እውነቱን መናገር አይደለም ብልግናው እውነቱን መናገር አይደለም። የምታወሪው ነገርና የምትሰሪው ነገር ራሱ ግራ እየገባኝ ነው። ምንም በቃ እንዳንቺ እየዋሹ ዘላለም አለመኝ ልኖር የትልቅ ቀላል ደግሞ እናት ነኝ ብለሽ ጭራሽ እኔን ስድብ ስድብ ነው። አልተሳደብኩም። ሲጀመር አሁን እኮ አልተሳደብኩም። እንዳትነኪኝ እንዳቀደሙ ምንም አይነት ግርግር ምናምን አልፈልግም። ግን ልክሽ ነው የምነግርሽ። በቃ አይ እውነቱን ብንነጋገር ጥሩ ነው። ለመሰሉት ወይዘሮ ታደለች እያንዳንዱን ነገር እየተናገረች ነው ያለችው አይደለ? ማመን ያለቦትን ይመኑ። አመንም አላመኑም ወደ እስር ቤት መግባቶት አይቀርም። ወይ አንተ ደግሞ አታስፈራራኝ በእናትህ። እቺ ጨምላቃ ስድ ባለጌ። ጨምላቃ አይደለሁም። እቺ ጀመር አንቺ አሳድገሽ እንደና ልጅ ሊሆን አይጠበቅም። ኧረ እኔማ አንቺ በጥሩ ስነ ምግባር ብታሳድግኝ ጥሩ ልጅ ሆን ነበረ። አንቺ ላይ ስርዓት የሌለሽ ባለጌና ስላለኝ ነው። በስመ አብ ወልድ መንፈስ ቅዱስ። እኔ ነኝ ግን የወለድኩሽ አንቺ እና ሲጀመር አልኩሽ እኮ ነገርኩሽ። አንቺ እናቴ መሆን የሌለብሽ ሰው ነሽ። በቃ እና ምንሽ ነው? የዛኔ አባቴ መከላከያ የለም መሰለኝ እንጂ ቢጠቀም ደስ ይለኝ ነበረ። አንቺ ምን አይነት ባለጌ ነሽ? ምንም አይነት ባለጌ አይደለም። አንቺ ታደለች አንቺ ባለጌ ይቀመጡ። አሳዳጊ ተረጋግጡ ይቀመጡ። ሰራዊቱን የማይሆን ነገር እንዲፈጠር እያደረጉ ነው። ተረጋግጡ ይቀመጡ። ተረጋግጡ ይቀመጡ። ባለጌ ሲጀመር ከአንቺ ምንም አይጠቀም። እንኳን ባለኩ እሰይ እሰይ አረባኩትን ስርዓት ያዙ። ኧረ ትልቅ ሰው ነው። ዋይ ታይኝ ባለጌ እናገራታለሁ። ባለጌ ነሽ ልትክጂ ነው እኮ ትልቅ ሰው ነው። ባለጌ ነሽ ምንም አታመጪም። በጣም ባለጌ ነሽ። አንቺ ለምን ዝም አትይም? ቆይ አንቺ ለምን ዝም ብላታለሁ? አረባኩትን ስርዓት ወደ ቤተሰቦች እንግዲህ በተፈጠረው ግርግር ምክንያት ቀረጻውን ለማቆም ተገደናል። ምንድነው ሃና በጣም እያስቸገረች ነበረ። እናቷንም ያው በጣም ዲስሪስፔክት እያደረገች ነበር የነበረው። በሰዓቱ የማይገቡ ቃላቶችን የተናገረች ነበር። እኔ በዚህ ጉዳይ ምንም አያገባኝም። ሲጀመር የተናገረችው ነገር ከኔ ህይወት ጋር ምንም የሚያገናኘው ነገር የለም። ሁሉም ነገር ስለ ሁለቱ ነው። እናቷን መዝለፏ፣ እናቷን መስደቧ እኔን የሚመለከተኝ ነገር የሚያገባኝ ነገር የለም። በዋናነት ግን እዚህ ጉዳይ ላይ እኔን የሚመለከተኝ ነገር ዋናው ነገር ምንድነው? እያንዳንዱን ነገር ለኔ መናገሩት ነው። አሁን ላይ አለቀሱ አላለቀሱ ምንም የሚፈይዱት ነገር የለም። ያየነው ስታዋርደኛ አይተሃል እንዴት እንዳዋረደችኝ። እቺ አሁን እኔ ነኝ የወለድኳት። እስቲ በእናትህ እስቲ እኔ ወልጄ ያሳደግኳት ልጅ እንደዚህ ስታዋርደኝ። እኔ እኮ አይመለከተኝም ይሄ ነገር ወይዘሮ ታደለች፣ እኔ ምንም አይመለከተኝም ስለዚህ ነገር። ምክንያቱም አንደኛ ያው ልጅ ወላጁን በማይገባ ስነ ምግባር ያናገራል አያናገርም፣ ማናገር አለበት የለበትም የሚባለው ነገር ጥሩ አይደለም። በዚህ መልኩ ሰው ማናገር ግን ደግሞ የኔ ጉዳይ ይሄ አይደለም። እኔ አይመለከ ይሄ ነገር በእናንተ ምክንያት ነው እያለች የነበረውም ሲጀመር እርሱን ያደረጉት ነገር ጥሩ እንዳልሆነ ጥሩ ስራ እንደማይሰሩ ከበፊትም ጀምሮ ጥሩ አይነት ነገር እንደማያደርጉ ነው። ስለዚህ ይሄ ነገር ከኔ ጋር ምንም የሚያገናኘው ነገር የለም። ነገር ግን በዋናነት ለእርሶ ማለትና መናገር የምፈልገው ነገር አንድ ነገር ቢኖር እንኳን ደስ አሉት።
በስተመጨረሻም ወደ እስር ቤት ሊገቡ። ምን ማለት ነው ይሄ? በቃ ወደ እስር ቤት ሊገቡ ምን ማለት ነው? ሰምቷታል። እያንዳንዱን ነገር ተናግራለች፣ ሁሉንም ነገር ተናግራለች። እርሱ ላይ ማግኘት ያለብን ነገር እንግዲህ አግኝተናል ይባላል። የምንከሰው ራሱ በጣም በብዙ ክስ ነው። በአንድ በሁለት ብቻ አይደለም፣ በጣም በብዙ ክስ ነው። የሰውን ስም በማጥፋት ሊሆን ይችላል፣ ያልተገባ ነገር በማድረግ ሊሆን ይችላል። ሁሉንም ነገር እርሱ ላይ መደምደም እንችላለን፣ አስፈላጊ ሆኖ ከታየ ማለት ነው። ግን ደግሞ ያው በዋናነት አሁን ላይ ከእርሱ ማወቅ የምፈልገው አንድ ነገር ስላለ ነው እዚህ ቦታ ላይ አሁንም እርሶን ቁጭ አድርጌ ላወራዎት እየፈለኩት ያሉት። ኤፍሬም የት እንደሚገኝ የሚያውቁ ከሆነ እንዲነግሩኝ ይፈልጋሉ። እባክህ ልጅ የት እንደሆነ እኔም አላውቅም። በእናትህ ተወኝ፣ በቃ ተወኝ። የት ሊሄድ ይችላል? የት ሊደበቅ ይችላል? ከፍቅረኛው ውጪ የት ሊደበቅ ይችላል? ከዚህ በፊት ምን አውቃለሁ? እሺ እኔ እኮ ላምኖት አልችልም። እንዴት አድርጌ ላሳምን? እኔ ምን አውቃለሁ? ሲጀመር ማመን አልፈልግም፣ ግን ደግሞ ላምኖትም አልችልም። ምክንያቱም ከበስተኋላዎት ሌላ አይነት ነገር ይዞ የመጡ ሰው ነው። መጀመሪያ ላይ ያሳዩኝ ፊትና አሁን ላይ ያሳዩኝ ያሉት ፊት ልክ አይደለም፣ ተመሳሳይ አይደለም። በሁለት አይነት በሶስት አይነት ማንነት እየኖሩ የእውነት አላውቅም። እኔ የት እንዳለ የእውነት አላውቅም። ችግር የለውም። የት ሊሆን ይችላል የሚለውን ነገር እንዲነግሩኝ። በምን አውቃለሁ? ለምን አያውቁም? ሁሉንም ወንጀሉን እንግዲህ አብራችሁ ነበር አይደለ ስትሰሩት የነበረው እያንዳንዱን ነገር። ተነሱ፣ ትልቅ ሰው ነው። እኔ ተነሱ አልፈልግም። ተነሱ እያልኩት ነው። እኔ አጠገቤ እንዲመጡ አልፈልግም። ተነሱና በስነ ስርዓት ቁጭ ብለው አውሩኝ። እኔ ለመኑኝ ከኔ ጋር የሚፈጠር ነገር የለም። ተነሱና ቁጭ ብለው እናወራ። እሺ ቀጥታ ወደ መጋዘን መሄድ ነው የሚፈልጉት? ልጆትም እህቶትም ወዳሉበት መሄድ ነው የሚፈልጉት? ተነሱና ቁጭ በሉ። በቃ ምንድን ነው? እሺ ንገሩኝ። ምን ፈልገው? ምንድን ነው ይቅር ምኑን? ምኑን ይቅር ልበሉት? በቃ እሺ ይቅር በለኝ አልኩ። በቃ ላጠፋሁት ጥፋት ይቅር። ምንድን ነው ያጠፉት እኮ ንገሩኝ። ያጠፉትን ጥፋት ንገሩኝ። እሺ እኔ ምን ብዬ ልንገርህ? ንገሩኝ። ተነሱና ቁጭ በሉ እያልኩት ነው። ይቅር በለኝ በእናትህ። ካሜራውን አጥፋልኝ አልበለዚያ እዚህ ቦታ ላይ እንደዚህ አይነት ነገር አይሰራም። ሁሉንም ነገር እውነቱን የምናወጣበት ቦታ ላይ ያለ ነው። ተነሱ። ካሜራውን አጥፋልኝ። ካሜራውን አጥፋልኝ። በእንደዚህ አይነት ሁኔታ ማውራት አልችልም። ወደ ቤተሰቦች እንግዲህ አንድ ሰው ብቻ ነው የቀረን ስለዚህ ነገር። ማነው እሱም? ኤፍሬምን በቁጥጥር ስር መዋል ብቻ ነው የቀረን። ምክንያቱም እያንዳንዳቸውን ሰዎች በቁጥጥር ስር አውለናቸው ነው ሁሉንም ነገር ያወቅነው ማለት ነው። ከዳዊት መጀመር ይቻላል። ዳዊትን እንዲሁም ደግሞ ወይዘሮ አለም ከዛም በመቀጠል ሀና እያንዳንዳቸውን እንግዲህ በቁጥጥር ስር አውለናቸው ስለ ሁሉም ነገር ቃል በቃል ተናዘው ነበረ ከዚህም በፊት ማለት ነው። ከካሜራ ጀርባ አንዳንዶቹ ከካሜራ ጀርባ አንዳንዶቹ ለምሳሌ ዳዊትም እንግዲህ ካሜራ ፊት ለፊት ነው ነገሩን ያጋለጠው ማለት ነው። ከዛም በመቀጠል እንግዲህ እናትየውን እንግዲህ ማለትም ወይዘሮ ታደለችን ከሐኪም ቤት ሲወጡ በሰላም ለማናገር ሞክረን ነበረ። ነገር ግን እንዳያችሁት ነው የተፈጠረው ነገር። የተለያዩ አምባጓሮች ሲፈጠሩ ነበረ። ወንድሜ ናቲም እንግዲህ ቁስሉን በድጋሚ እስከ መነካትም ድረስ የደረሰባቸው አጋጣሚዎች ነበሩ ማለት ነው። እንግዲህ ውድ ቤተሰቦች አሁን ላይ በዋናነት እኚህ ሴትዮ ማለትም ወይዘሮ ታደለች እያንዳንዱን ነገር ተናዘዋል። ያው ከካሜራ ጀርባ እንግዲህ ሁሉንም ነገር ተናግረዋል። ግን ደግሞ ወደ ቤተሰቦች እንደሚታወቀው ለኔም ለማስረጃ በካሜራችን ቀርጸን እንግዲህ ለእናንተም ማስተማሪያ ይሆናል ብለንም ስለምናስብ ሁሉንም ነገር በካሜራችን ቀርጸን ማሳየት ስላለብን አሁን ላይ በካሜራችን ለመቅረጽ እንግዲህ እዚህ ቦታ ላይ በድጋሚ ተገኝተናል ማለት ነው። እሳቸውም ወይዘሮ ታደለችም ሁሉንም ነገር እናገራለሁ፣ ካሜራ ፊት እናዘዛለሁ ብለዋል። ያው ለእኛ ከካሜራ ጀርባ ሁሉንም ነገር እንደነገሩን ማለት ነው መጋዘን በሚገኙበት ሰዓት ላይ። ስለዚህ ወደ ቤተሰቦች አሁን ለአንዴና ለመጨረሻ ጊዜ እንግዲህ ያለውን እውነት ከራሳቸው አንደበት የምንሰማው ይሆናል። እስከዛው እንግዲህ አብራችሁን ቆዩ። ወይዘሮ ታደለችን ወደዚህ ይዣቸው እመጣለሁ። ወደ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው በነገርኳችሁ መሰረት ወይዘሮ ታደለች እንግዲህ እያንዳንዱ ነገር ለመናገር ወስነው አሁን ላይ እዚህ ተገኝተዋል ማለት ነው። ወይዘሮ ታደለች አሁን ላይ ወደ ኋላ ማለት ምንም ነገር የሚጠቅመው ነገር የሚፈይደው ነገር የለም። ያው ጊዜን ከማባከን አንጻር እንዲሁም ደግሞ ነገሮችን ራስዎት ላይ ከማስከረር አንጻር ማለት ነው። ስለዚህ የእያንዳንዱን ነገር እውነታ እንዲነግሩኝ እፈልጋለሁ ከመጀመሪያ እስከ መጨረሻ። የዚህ ነገር ባለቤት የዚህ ነገር ሀሳብ ጠንሳሽ ማን ምን አይነት ስራዎችን ሲሰራ እንደነበረ ለማን ምን አይነት ስራዎችን ምን አይነት ሮሎችን እንግዲህ ሰጥታችሁ እንደነበረ እያንዳንዱን ነገር ከመጀመሪያ እስከ መጨረሻ እንዲነግሩኝ እፈልጋለሁ። አሁን ይጀምሩ።
ይኸውልህ ምን መሰለህ ይሄ ነገር የመጣው በልጄ በኩል ነው። ስለዚህ የሁሉም ነገር ጠንሳሽ ሀና ራሷ ነች ማለት ነው። የኔ ልጅ እሷ ይሄ ኢንተርኔት ላይ ታያለች። እኔ ያው ታውቃለህ ስልክ የለኝም አልጠቀምም እንደዚህ አይነት ነገር። እሷ ታይና ይሄንን የገንዘብ መጠን አይታ ነው ነገሩን ያመጣችው እሷ ነች። እና ከዛ በኋላ በቃ ልጁም ያንተ እንደሆነ ብዙ ነገር በቃ የታቀደው ነገር በአጠቃላይ ያንን ገንዘብ ለማግኘት ነው። እስቲ ከመጀመሪያ ጀምሮ ንገሩኝ። እሺ እሷ አየችው? እሺ ማየቷ ማንኛውም ሰው አብዛኛው ሰው የዚህን ነገር አይቷል። አይታ ምንድን ያደረገችው? አምጥታ ለኛ ይሄ እንደዚህ ነው ገንዘብ እናገኝበታለን፣ ይሄንን እንደዚህ ብንጠቀም እንደዚህ ብናረግ እኔ ልጁን የሱ ነው በል እንደገና ደግሞ በልጁ መንገድም አልሳካ ካለን በኋላም ይሄ ወጥመዱን ሁሉ ነገር የተዘጋጀው ለዛች ለገንዘብ ነው፣ ለሌላ ነገር አይደለም። ያችን ገንዘብ ለማግኘት ነው። እና ይሁላ ወጥመድ የሁላችንም እጅ ነው ያለበት። ግን ዋና ነገሩን ያመጣችልን ልጃችን ነች። ያው ሀና ነች ያመጣችው። እኛም ደግሞ እኔም ትልቁ ጥፋቴ እንደናት አይ ማለት ነበረብኝ። ግን ያው አይሳልል እሺ ብዬ ገንዘብ ያው አታለለኝ። እኔንም ተታልዬ እዚህ ነገር ውስጥ ገባው እና አሁን ይሄ ቅድም ያልከኝ የልጄ ጓደኛም አውቀዋለሁ። ዳዊትም ማለት ነው። አዎ እንዴት መሰለክ ማቀው የሆነ ቀን ተሰብስበን ስለዚህ ጉዳይ እያወራን በራችን ክፍት ነበረ። በሩ ክፍት። ማን ነበራችሁ? እኔ ኤፍሬም፣ ሀና ተሰብስበን እያወራን ነበረ። እህቴም አለች መሰለኝ የዛን ቀን። አዎ ሆነን እንዲህ ተሰብስበን እያወራን መሳሪያ ከየት ማግኘት እንዳለበት እያወራን ነበር ተሰብስበን። እሺ ስለሱ ስናወራ በራችን ክፍት ነበርና ይሄ ዳዊት ይሰማል ከበር ላይ ቆሞ። ከዛ ከሰማ በቃ ሌላ አምስተኛ ሰው ሚስጥር ውስጥ ገባ ብለን አስገባ ነው እሱ ነው። እና እሱ ነው መሳሪያውን በዚህ ምክንያት ነው መሳሪያ ይረዳው ያመጣለት። ስለዚህ የዚህ ነገር እሱም ተዋዋሪ ነው ማለት ነው ወይስ መሳሪያውን ማምጣት ላይ ብቻ ነው እሱ የተሳተፈው? ነው ያመጣው መሳሪያውን ነው፣ ሌላ ነገር እንኳን አያውቅም። መሳሪያው ነው፣ ሌላው የኛው የራሳችን ነው። በቃኛው እሱ እንደነገረኝ ግን እያንዳንዱ ነገር ያሴራችሁትን ሴራ ሁሉንም ስተወሩ የነበረውን በሙሉ እያረጋችሁ የነበር ቀጣይ ምን ልታረጉ እንደነበር እያንዳንዱ ነገር እንደሚያውቅ ነግሮኛል እኮ እሱ። ከዛ በኋላ ስናወራ የነበረውን ነው የሚያውቀው፣ የመጀመሪያውን አያውቅም እኮ። በኋላ ላይማ ከኛ ጋር አንድ ሆነ እኮ፣ ከኛ ጋር ሆነ በቃ መሳሪያውን ከማምጣት ጀምሮ ከዛ በኋላ ያለውን ነገር ሁሉን ነገር እሱ እንደውም በመሪነት እንትን እያለ እያገዘን የነበረው እና ይሄን ያለው ነገር የኔ ልጅ እኔ ሌላ ምን ልበልህ እንግዲህ ይሄ ሳወራው ራሱ እያፈርኩ ነው ማወራው። እኔ ልጄ ራሱ እንደዚህ አፏን ከፍታኔ ላይ እንደዚህ መናገሯ የኔ ስተት ነው፣ እውነት ነው። እኔ ይሄን ነገር ስታመጣው እሷ አይ ብላት እሷም እንደዚህ አሰድበኝም። ዛሬ በወለድከው መሰደብ ቀላል አይደለም። እኔ ብታሰር አሁን እንዳላችሁ እስር ቤት የምትወስዱኝም ራሱ ይሻለኛል፣ እንደዚህ የወለድኳት ልጅ ከፍ ዝቅ አድርጋ ከመሰድበኝ። እና እኔ የምለው ይሄንን ነው በቃ ያረግነው ይሄ ነው የኔ ልጅ። እኔ ምን ልበልህ ሌላ ምን ልንገርህ እንግዲህ። ቆይ እንዴ እኔ በጣም ግራ የገባኝ ነገር ምንድነው ሲጀመር እንዴት ልታምኑ ቻላችሁ? ማለቴ ምን አይነት ሰው ይሆናል ብላችሁ አስባችሁ ነው? ቆይ ዳኒ ገና ለገና አንድ ልጅ ያለው ተብሎ እሷን ሊያገባ የሚችለው ከመሬት ተነስቶ ምን ማለት ነው? ይሄው አንድ ቀን አግኝቼዋለሁ ምናምን ስላለች እሷ አሁን ይኸውልህ ብዙ ነገርም እሷንም እያመናት ይሄን ነገር እሷ ስላመጣችው እሷ የምትለውን ነገር ሁሉ እየተቀበልን ነው እኛ፣ እያመናት ነበረ። ልጁ ያንተ እንደሆነ በእርግጠኝነት እሷ ባለችን መሰረት ነው ያመንነው። አሁን ምርመራ እስከሚመረመር ሰዓት ድረስ ያመንነው ያንተ ልጅ እንደሆነ እሷ ባለችን ነው። ቆይ አንድ ጥያቄ ልጠይቆት እዚህ ጋር። ስለዚህ ልጁ በስነ ስርዓት የኔ እንደሆነ ነበር የተነገራችሁ ማለት ነው? እናንተም ሁላችሁ የምታውቁት እንደዛ ነው?
ለምን ይዋሻሉ? ለምን እውነቱን አይነግሩኝ? ለምንድነው ምን ዋሻውኝ? ይኸውልህ ደህና ደርሰው እዚህ ጋር ነገር እንዲያበላሹ ለምን ያበላሻሉ? ያደረኩት እስቲ እኔ ልጅ ረባክተውኝ እስቲ እቺ ልጅ እኮ የልጁ አባት እንደካዳት ራሱ ነግራኛለች ለኔ አይደለም። እቺ ልጅ እኮ አስቸጋሪ ልጅ ናት። ለእናንተ የምታወራው ነገር ሌላ ነው፣ እኛ ጋር የምትለን ሌላ ነው። እሺ በምን እንቀበል? የትኛው ነው እውነት? እኛ የትኛውን እንመን ታዲያ? እኔ ምን አውቃለሁ? አሁን እሷን አንተም የምታምናት እሷ ያለችህን ነው። እኔም ልጄ ናትና ያለችኝን ነው የማምነው። እኔ ምን ላድርግ? እሺ ምን አድርጊ? ስለዚህ እርጉዝ ነበረች በስነ ስርዓት ማለት ነው ከመጀመሪያው። ከማን? ከዳኒ ነው ያለችው። እንግዲህ እኔ ምን አውቃለሁ? ከሱ ጋር ክለብ ላይ ተገናኘን ከዳኒ ነው የምትለው እሷ። ስለዚህ እናንተም በዚህ ምክንያት የማይሆን ታሪክ ይዛችሁ ነው ማለት ነው እኔ ጋር የመጣችሁ። በቃ ያንተ ልጅ እንደሆነ ነው የምናውቀው። ከዛ ደግሞ ምንድነው ይሄ ልጅ ያንተ ከሆነ ይሄ ብር በየትም እናገኘዋለን የሚል ነገር ነው ጭንቅላታችን ውስጥ የነበረው። ስለዚህ እዚህ ጋር ሀና ሁለት አይነት ጨዋታ ነው የተጫወተችው፣ በሁለት ማሊያ ነው የተጫወተችው ማለት ነው። ውድ ቤተሰቦች እንግዲህ ወይዘሮ ታደለች የተናገሩትን ነገር እንደሰማችሁት ነው። ምንድነው ሀና ዳኒን መጀመሪያ ላይ ይሄ ኬስ ሲጀመር ገና ወደ እኔ ሲመጣ ገና የተነገረውን ታሪክ እንግዲህ እውነት አስመስላ ለነዚህ ሰዎችም ነግራቸዋለች። ለእናቷ፣ ለወንድሟ እንዲሁም ደግሞ ለአክስቷ ሁሉንም ነገር እውነት አስመስላ ነው የነገረቻቸው። ነገር ግን እውነቱ ይሄ አልነበረም። ምንድነው እሱ? ሀና ከካሜራ ጀርባ እንግዲህ ለኔ እንደነገረችኝ ከሆነ የልጇ አባት እንግዲህ እንደ ካዳት ማለትም ካስረገዛት በኋላ እንግዲህ እንደጠፋባት መጀመሪያ አካባቢ ስትለምነው እንዳልሰማት፣ ከዛም በመቀጠል ደግሞ እንዳትደውይልኝ ብሎ ስትጨቃጨቀው ወዳለበትም ቦታ እንግዲህ ለመሄድ ስትሞክር እንግዲህ ደብዛውን አጥፍቶ እንደጠፋባት እንደሸመጠጣት ነው የነገረች ማለት ነው ወደ ቤተሰቦች። ስለዚህ ይህንን ጉዷን እንግዲህ ደብቃ ነገሩን እውነት ለማስመሰል ልጁ የዳኒ ነው። ስለዚህ ይህንን ነገር ከተባበራችሁኝ እስከ መጨረሻው ገፍተን እኛም ሀብታም የምንሆንበትን መንገድ እንፈጥራለን ብላ ነው እንግዲህ እኛንም እነሱንም ያታለለችው ማለት ነው። ችግር የለውም እሷንም ከዚህም በኋላ ስለዚህ ከእሷ ጋር እማወራ አልመሰለኝም ነበረ። ከእሷም ጋር እማወራው ነገር እንዳለኝ እየተሰማኝ ነው አሁን ላይ ማለት ነው። ከዚህ ውጭ አሁን በዋናነት ማወቅ የምፈልገው ነገር ምንድን ነው? ወይዘሮ ታደለች ከኤፍሬም ጋር ያለው ነገር እንዴት እንደሆነ እንዲነግሩኝ ይፈልጋሉ። ማለትም ኤፍሬም በዚህ ጉዳይ ምን አይነት ነገሮችን ሲሰራ እንደነበረ እንዲነግሩኝ ይፈልጋሉ። ያው እንደ ቤተሰብ ተማክረን አይደል ይሄን ነገር የጀመርነው እና በቃ እሱም የወንድ ግዴታውን ወንድ ልጅ ማድረግ ያለበትን በቃ አንተን እንዴት ማሳመን በጉልበትም ይሁን በፍቅር ማሳመን እንዳለበት በቃ ይሄ ነው። በኋላ ነው ይሄ ነገር መሳሪያው ምኑም የመጣው ከልመና ውጪ ሲሆንብን ነው እንጂ እንደዚህ ይሄ የግድያም የመሳሪያም የምንም ጉዳይ አልነበረውም ነበር መጀመሪያ። የኔ ልጅ ይሄ ነው ያለው እውነት እንጂ እሱ ሚናው ምንድነው? በቃ ይሄን ነገር እኛ ሴት እንደመሆናችን መጠን እሱም ወንድ እንደመሆኑ መጠን በወንድ የሚደረገውን ነገር በጉልበትም ሆነ በምንም እንደ ወንድም እንደ ታላቅ ወንድም ማሳመንም ካለበት ተናግሮ እኔ በቃ የሚሆነውን ነገር አርጎም ቢሆን አሳምኖ ይሄን ነገር ማድረግ ስላለበት ነው የተነጋገርነው። እንደዛ ከሆነ ከእርሱ ጋር ያለኝ ቆይታ እዚህ ጋር ያበቃል ማለት ነው። ወይዘሮ ታደለች ያው እስካሁን ከሐኪም ቤት ስለወጡ በስነ ስርዓት እርሶን እየተንከባከብን የጤናዎትንም ሁኔታ እንግዲህ ያሉበትን እያረጋገጥን ቆይተናል። አሁን የመጨረሻው ሰዓት ላይ ደርሰናል። እስካሁን የነበረን ቆይታ እንግዲህ ይህንን ይመስላል። ከዚህ በኋላ እንግዲህ ከእርሶ ጋር የምንተያዩ ምናልባት አስፈላጊ ከሆነ እንግዲህ ፍርድ ቤት ይሆናል ማለት ነው። ምን ማለት ነው? ያው በዚህ 2 እና 3 ቀናት ውስጥ እንግዲህ ወደ ፖሊስ ጣቢያ ይወሰዳሉ፣ ለህግ አካላት አሳልፈው ይሰጣሉ። ከዛም በኋላ እንግዲህ የፍርድ ሂደቱን ይከታተላሉ ማለት ነው። ለመኑኝ አለመኑኝ ምንም የሚፈጠር ነገር የለም። ተነሱ ባንኮት፣ እንደዚህ አይነት ነገር አይጀምሩ። ተነሱና ቁጭ በሉ። ተነሱ ኑ። አሁንም አልሰሙትም። ካሜራውን አጥፋ። ኑጡ እያልኩት ነው።